በአማራ ክልል ላይ በጣም ከባድ ጫና ነው ያለው። በተለይ ደሴ ከተማ ላይ ትልቅ ጫና ነው ያለው። ዞን ላይ የመንግስት ቢሮ አስፈቅደው እዛ ገብተው የራሳቸውን ሰው ጠርተው ለሱፍያው ይሄ ከለተወካይ ነው ብለው የራሳቸውን ሰው አስቀምጠው ነው ምርጫ የተደረገው። ከኛ ሰው ማንም ይገባ የለም። ምንም ይናገራሉ የማይባሉ እንደው ምናቃቸው አንድ ሰው ናቸው ገብተዋል የሚባሉት። ከዛ ውጪ ግን ማንንም ሳይገባ ነው እንትን ያተባለው የተመረጠው። ዑለማዎች የነቢያቶች ወራሾች ናቸው። ይህ ነብያዊ ሐዲስ ነው። የተወደዳችሁና የተከበራችሁ ተከታታዮቻችን እነሆ በዛሬው መሰናዷችን ላይ በክፍል 1 ፕሮግራማችን ላለፉት 3 4 5 ዓመታቶች ለውጡን ተከትሎ በተለያዩ የመስጂድ ኢማሞች የህዝበ ሙስሊሙ መሪዎች ላይ ባጎረስኩ እጄን ተነከስኩ እንደተባለው የደረሰባቸው ደባ እጅግ በጣም ያሳዝናል። እንደ ልጅ መጫወት ሳያምራቸው አንደበታቸውም በቁርአን ያሟሹ እንደ ወጣት መሽቀርቀርን ትተው ዒልምን በመቅሰም እድሜ ልካቸውን ያሳለፉ የእናታቸው እንጀራ እየናፈቃቸው ቀሪአ በማለት ሲያገኙ ቁራሿን ተካፍለው ሲያጡም አንጀታቸውን ጠበቅ አድርገው አስረው 30 40 50 ዓመት ከዚያም በላይ ለዲኑ እድሜ ልካቸውን ያበረከቱ ሼኾች አሁን ላይ ከናቷ ሆድ ወጣ እናቷን በርግጫ አይነት ነገር ገጥሟቸው አየን። እንደ ቀላል ታይቶ 20 30 ዓመት ካሰጀዱበት ካቀሩበት መስጂድ በድብደባ በእስራትና ክብራቸውን በማይመጥን መልኩ መስጂድ አንያችሁ ተብለው አርቀው ተጥለዋል። ነገሩ መች በዚህ አልቅና ከመስጂድም ወጥተው ቤታቸው ለመኖር እንኳ ምንም ዋስትና የላቸውም። የሆነው ሆነና ዛሬ መገኛችንን በአዝሃሩል ሀበሻ በዑለሞች መንደር በወሎ መዲና ደሴ ከተማ ላይ አድርገናል። ከየመስጂዱ ተፈናቅለው ፈቃጅ ያጡ ኢማሞቻችንንም የተቻለንን ያክል በየቀያቸው ተዟዙረን ብሶታቸውን ጠይቀናቸዋል። እንባ የሚያቀር መልሶቻቸውንም ወደ እናንተ ይዘነው መጥተናል።